አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ቻናላችን ቤተሰቦች እነሆ የዕለቱን ዘገባዎቻችን ከዚህ እንደሚከተሉት ማድረስ ጀመርን። አበይ ነጥቦችን በቅድሚያም አቶ ሽመልስ አብዲሳ ኦሮሚያ ክልል ጠፍቶ ለማየት የሚመኙ አሉ፣ ምኞታቸው ግን ፍጹም አይሳካም ብለዋል። በዝርዝር እናስደምጣችኋለን። በሸዋ ግንባር ኮሎኔል ደበበን ጨምሮ በርካታ ያገዛዙ ቡድን ሹማምንትን ሸዋ ላይ መቀንደሻቸው ተሰምቷል። ከዚህ ጋር ተያይዞም እጅግ ወሳኝ የምንላቸውንና ከዚህ አውድ ውጊያ ጋር ተያይዞ የወጡ ዝርዝር መረጃዎችን ወደ እናንተ በሰፊው የምናሰማችሁ ይሆናል። የሚኒሊክ አርበኞች በራያ ግንባር መንደፍራ ተብሎ በሚጠራው አካባቢ ላይ ፍጹም ሊመከት የማይችል የቆርጣ ሽምቅ ጥቃት በመፈጸም የጠላትን ጦር አሽመድምደው አኩሪ ድል ተቀናጅተዋል። ከአጥቂዎቹ ረቂቅና ፍጥነት ጋር ተዳምሮ ያገዛዙ ኃይል ጥቃቱን ሊመክት በማይችልበት ሁኔታ ላይ ባለበት በዚህ ወቅት በዚያ የነበሩ 33 የብልጽግና መከላከያ ሰራዊት አባላት ሲደመሰሱ 10 የክላሽንኮቭ መሳሪያና ሌሎች ለህልውና ትግል እጅግ አስፈላጊ የሆኑ ወታደራዊ ጥጥቆችና ቁሳቁሶችም ከጠላት ተማርከዋል። በጥቃቱ ከተገደሉት ጠላት ኃይሎች መካከል ጦሩን ሲመራ የነበረው የሻምበል መሪን ጨምሮ ሌሎች የመስመር አዋጊዎችም ይገኙበታል ተብሏል። መረጃውን ይዘናል፣ ታስደምጣላችሁ። በሌላኛው መረጃችን በይፋትና ጥሙጋ አውራጃ ግንባር ላይ በተከናወነ ልዩ ኦፕሬሽን በአካባቢው የፋኖን እንቅስቃሴ በማጥናት ላይ መረጃ ሲያቀብል በነበረ ያገዛዙ መረጃና ደህንነት አባል ላይ የማያዳግም እርምጃ መወሰዱ ተነግሯል። ይህንንም መረጃ ወደ እናንተ የምናስደርስ ይሆናል። በአብይ አህመድ የተመራው ያገዛዙ ቡድን ጀነራሎች በዝግ ስብሰባ ላይ በነበሩበት እንዲሁም በርካታ ኮሎኔሎችና የመስመር መኮንኖች በተሰበሰቡበት በዚህ ስብሰባ ላይ በርካታ ጥያቄዎች ከጀነራሎችና ከኮሎኔሎች ወደ አብይ ተሰንዝረዋል። ከነዚህም የተሰነዘሩት ሐሳቦች ሁሉ በሙሉ በሚባል ደረጃ አብይ አህመድ ውድቅ ማድረጉን ተከትሎ ስብሰባው ላይ ሁከት መፈጠሩና መበተኑ ተነግሯል። ምንድነው ጀነራሎቹ ያነሱት ሐሳብ የሚለውና ዝርዝር መረጃውን ወደ እናንተ የምናደርስ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። እነዚህና መሰል መረጃዎችን በዝርዝር ወደ እናንተ የምናደርስበት ይሆናል። በቅድሚያ ግን ቻናላችን አዲስ ከሆናችሁ ላይክ፣ ሼር እና እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁን እያልን ቀጥታ ወደ አገኘናቸው መረጃዎች እናመራለን። ሰናይ ጊዜን ተመኘን። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በአዳማ ከተማ በተካሄደው የመንግስት አመራሮች መድረክ ላይ ያደረጉት ንግግር ተራ የፖለቲካ መግለጫ ሳይሆን በኢትዮጵያ ወቅታዊ ፖለቲካ ውስጥ እየተካሄደ ያለውን ከፍተኛ የሩት ዓለም ፍልሚያ በግልጽ ያሳየ ክስተት ነው። በተለይም ኦሮሚያን ጠፍቶ ማየት የሚመኙ አሉ፣ ምኞታቸው ግን በፍጹም አይሳካም የሚለው ጠንከር ያለ ንግግራቸው የጎላ ፖለቲካዊ መልእክት ያዘለ ነው። ይህ ትንታኔ የንግግሩን አንድምታ የተመረጠበትን ስልታዊ ጊዜ ሰሌዳ እና ከብሔራዊ ምክክሩ ጋር ያለውን ትስስር በጥልቀት ይፈትሻል። ይህ ንግግር የተደረገበት ወቅት ለተንታኞችን ቁልፍ መነሻ ነው። ንግግሩን የተሰማው የኢትዮጵያ ብሔራዊ ምክክር ኮሚሽን የሀገሪቱን ዋና ዋና አወዛጋቢ ጉዳዮች በለየበትና ከነዚህ መካከል የክልሎች አወቃቀርና የፌዴራሊዝም ስርዓት ዋነኛው መሆኑ በተገለጸበት ማግስት ነው። በሀገራዊ ምክክሩ ላይ አሁንም ያለው በቋንቋ ላይ የተመሰረተ የፌዴራል አወቃቀር ለመቀየር ወይንም ለማሻሻል የሚፈልጉ ኃይሎች ድምጽ እየጎላ መጥቷል። በመሆኑም የአቶ ሽመልስ ንግግር ለነዚህ ኃይሎች የተሰጠ ቅድመ ማስጠንቀቂያ ወይንም ኦሮሚያ አሁንም ባላት መዋቅር ላይ ምንም አይነት ድርድር አታደርግም የሚል ጽኑ አቋም ማንጸባረቂያ ተደርጎ ይወሰዳል። ርዕሰ መስተዳድሩ የተቃዋሚዎቻቸውን ስም በግልጽ አለመጥቀሳቸው ንግግሩን ከአንድ የተወሰነ ቡድን ይልቅ በአጠቃላይ የኦሮሚያን ክልላዊ መዋቅር በሚተቹ ማናቸውም አገራዊ ኃይሎች ላይ ያነጣጠረ መሆኑን ያሳያል። ለኦሮሚያ አመራሮችና ለብሔረሰቦች ፌዴራሊዝም አቀንቃኞች ኦሮሚያ የሚብለውን ክልላዊ መዋቅር በታሪክ የደረሰ ጭቆና የተቀረፈበት የማንነትና የቋንቋ እውቅና የተረጋገጠበት የረጅም ዓመታት የትግል ውጤት ነው። ስለዚህ ይህንን መዋቅር መንካት እንደ ክልል መጥፋት ወይንም እንደ ህልውና ማጣት ይቆጠራል። በሌላ በኩል አሁን ያለውን አወቃቀር የሚተቹ ወገኖች ስርዓቱን ዜጎችን በቋንቋቸው ምክንያት ከቀያቸው እንዲፈናቀሉ አድርጓል፣ ሀገራዊ አንድምታም አዳክሟል የሚል ጽኑ እምነት አላቸው። አቶ ሽመልስ ኦሮሚያን ጠፍቶ የማየት የሚመኙ አሉ ያሏቸው በክልል እነዚህን ስርዓቱን የሚተቹ የፖለቲካ ስብስቦችን ነው። ለኦሮሚያ አመራሮችና ለብሔረሰብ ፌዴራሊዝም አቀንቃኞች ኦሮሚያ የሚለው ክልላዊ መዋቅር በታሪክ የተደረሰ ጭቆና የተቀረፈበት የማንነትና የቋንቋ እውቅና የተረጋገጠበት የረጅም ዓመታት የትግል ውጤት ነው። ስለዚህ ይህንን መዋቅር መንካት እንደ ክልል መጥፋት ወይንም እንደ ህልውና ማጣት ይቆጠራል። በሌላ በኩል አሁን ያለው አወቃቀር የሚተቹ ወገኖች ስርዓቱን ዜጎችን በቋንቋቸው ምክንያት ከቀያቸው እንዲፈናቀሉ አድርጓል፣ ሀገራዊ አንድምታም አዳክሟል የሚል ጽኑ እምነት አላቸው። አቶ ሽመልስ ኦሮሚያን ጠፍቶ የማየት የሚመኙ ያላቸው በትክክል እነዚህን ስርዓቶች የሚተቹ የፖለቲካ ሰዎች ናቸው። ንግግሩ በአዳማ ከተማ በክልሉ ከፍተኛ የመንግስት አመራሮች ፊት መደረጉ የራሱ የሆነ የፖለቲካዊ ስሌት አለው። ይህ በክልሉ ገዢ ፓርቲ ውስጥ ሊኖሩ የሚችሉ የአመለካከት ልዩነቶችን ለማጥበብና አመራሩን በጋራ ስጋት ዙሪያ በማሰባሰብ አንድነቱን ለማጠናከር ታስቦ የተደረገ ነው።
በተጨማሪም አቶ ሽመልስ ክልሉ የተጠናከረና ውጤታማ እየሆነ ይሄዳል ማለታቸው ክልሉ በተለይም በግብርናና በኢንዱስትሪ እያሳየ ያለውን የኢኮኖሚ ጥንካሬ በመጥቀስ አሁን ያለው የፖለቲካ መዋቅር ለልማትና ለእድገት እንቅፋት እንዳልሆነ ለማስመስከር ጭምር ነው። ሀገራዊ ምክክሩ ሁሉንም የፖለቲካ ሀሳቦች በነፃነት ለማስተናገድ ያለመ ቢሆንም የአንድን ትልቅና ተጽዕኖ ፈጣሪ ክልል መሪ የተወሰነ አጀንዳዎችን የሚያነሱ አካላት ምኞታቸው በፍጹም አይሳካም ማለታቸው ስጋት ፈጥሯል። ይህ ንግግር በምክክሩ ላይ የሚሳተፉ አካላት ሀሳባቸውን በነፃነት እንዳያቀርቡ የስነ ልቦና ጫና ሊፈጥር ይችላል የሚል ስጋት በተንታኞች ዘንድ አለ። ምክክሩ በውይይትና በድርድር መፍትሄ ያመጣል ተብሎ በሚጠበቅበት ወቅት እንዲህ ያሉ የኃይል አሰላለፍን የሚያሳዩ ንግግሮች መደመጣቸው የሂደቱን ነፃነትና ውጤቱን ተቀባይነት ጥያቄ ውስጥ ሊጥል ይችላል ተብሏል። በአጠቃላይ የአቶ ሽመልስ አብዲሳ ንግግር የኦሮሚያ ክልል የአሁኑን የፌዴራል መዋቅር ለማስጠበቅ ያለውን ጽኑ አቋም በግልጽ ያሳየ ነው። ይህን አቋም ሀገሪቱ ከፊቷ ባለው የብሔራዊ ምክክር ሂደት ውስጥ ትልቅ የክርክር ነጥብ እንደሚሆን ይጠበቃል። ቀጣዩ ጊዜ የሚያሳየው ይህ ንግግር የኦሮሚያን ጥብቅና ህልውና ለማስጠበቅ የተደረገ የተለመደ የፖለቲካ መከላከያ መሆኑን ወይንም የብሔራዊ ምክክሩን አቅጣጫ ለመቀየር የተወረወረ ስልታዊ ተጽዕኖ መሆኑን፣ ነገር ግን አንድ እውነታ ግልጽ ነው። የኦሮሚያ ክልል መዋቅር ጉዳይ በኢትዮጵያ የፌዴራል ፖለቲካ መልክዓ ምድር ላይ ወሳኝነቱ የማይቀር አጀንዳ ይሆናል፣ ይቀጥላል። የሸዋና ጋሸና ግንባር ወታደራዊ ውሎ በቅድሚያም የአብይ አህመድ ቀን አዋጅና የቀኝ እጅ የተባለ የሚሞካሸው ኮሎኔል ደበበ ሸዋ ላይ መቀንደሹ በዛሬው ዕለት ተሰምቷል። ከጋሸና ወደ ላሊበላ ሬሽን ስንቅ ለማስተላለፍ የተንቀሳቀሰው የጁላ ሰራዊት ላይ በደፈጣ በቆረጣ ጥፋት እርምጃው መውሰዱ ተነግሯል። በቅድሚያ የአብይ አህመድ ቀኝ አዋጅ እና የቀኝ እጅ የተባለ የሚሞካሸው ኮሎኔል ደበበ ሸዋ ላይ መቀንደሹ በዛሬው ዕለት ተሰምቷል። ከጋሸና ወደ ላሊበላ ሬሽን ስንቅ ለማስተላለፍ የተንቀሳቀሰው የጁላ ሰራዊት ላይ በደፈጣና በቆረጣ ጥቃት እርምጃ መውሰድ ተነግሯል። አፋፍ ብሎ የአማራ ሚኒሊክ 303ኛ ኮር 19ኛ እሽት ክፍለ ጦርና 16ኛ ኮማንዶ ብርጌድ በጋራ በመቀናጀት ከጋሸና ወደ ላሊበላ ሬሽን ለማስተላለፍ በሚንቀሳቀሰው በብርሃኑ ጁላ ጦር ላይ ከባድ አካላዊና ቁሳዊ ኪሳራ ደርሶበታል። ትናንት ከረፋዱ 4 ሰዓት እስከ ቀኑ 9 ሰዓት ላይ በተኩስ ደረስ በላስታ ወረዳ 25 ቀበሌ ድብሮ ከተማ ያለው ቦታ ጽጌረዳ ተራራ፣ ደጎማ ማርያም ተራራ ላይ፣ ገብርኤል ተራራ ላይ በአማራ የቁጥር ቀን ልጆች በተወሰደ እርምጃ የአብይ አህመድ ቀኝ እጅና ቁጥር አዋጊ አንድ አዋጊ ኮሎኔል በደበበ ደበልን ጨምሮ በርካታ ያገዙ ቡድን ሰራዊት ተደምስሷል ተገልጿል። በቅድሚያ የአብይ አህመድ ቀኝ አዋጅና የቀኝ እጅ የተባለ የሚሞካሸው ኮሎኔል ደበበ ሸዋ ላይ መቀንደሹ በዛሬው ዕለት ተሰምቷል። ከጋሸና ወደ ላሊበላ ሬሽን ስንቅ ለማስተላለፍ የተንቀሳቀሰው የጁላ ሰራዊት ላይ በደፈጣና በቆረጣ ጥቃት እርምጃ መወሰዱ ተነግሯል። አፋፍ ብሎ በሎ የአማራ ሚኒሊክ 303ኛ ኮር 19ኛ እሽት ክፍለ ጦር እና 16ኛ ኮማንዶ ብርጌድ በጋራ በመቀናጀት ከጋሸና ወደ ላሊበላ ሬሽን ለማስተላለፍ የሚንቀሳቀስ ብርሃኑ ጁላ ላይ ጦር ላይ ከባድ አካላዊና ቁሳዊ ኪሳራ አድርሶበታል። ትናንት ከረፋዱ 4 ሰዓት እስከ ቀኑ 9 ሰዓት ተኩስ ድረስ በላስታ ወረዳ 25 ቀበሌ ድብኮ ከተማ ልዩ ቦታው ጸጌ ተራራ፣ ደጎማ ማርያም ተራራና ገብርኤል ተራራ ላይ በአማራ ቁርጥ ቀን ልጆች በተወሰደ እርምጃ የአብይ አህመድ ቀኝ እጅና ቁርጥ ቀን አንዱ አዋጊ ኮሎኔል ደበበን ጨምሮ በርካታ የገዙ ቡድን ሰራዊት ተደምስሷል። ከወደ ላሊበላ በኩል በስተጀርባ የመጣውን ጠላት ቦታ በመመዝጋትና ምሽጉ ላይ እንዳይንቀሳቀስ በማድረግ የአንደኛ ተከዜ ክፍለ ጦር ሁለተኛ ሻለቃ ተሳትፎ ግዳጁን በሚገባ ተወጥቷል። በነበረው አውደ ውጊያም 36 ጠላት ኃይል ሲደመሰስ ከ20 በላይ ቆስለኞችን ይዞ ወደ መጣበት መመለሱን የሚልክ ሚዲያ እና ኮሙኒኬሽን መምሪያ 303ኛ ኮር ህዝብ ግንኙነት ክፍል ጠቅሶ መረጃውን አድርሶናል። የ4 ኪሎ ሚስጥራዊ ስብሰባና አለመግባባት። ከዚህ በተጨማሪ በአብይ አህመድ የተመራው ያገዛዙ ቡድን ጀነራሎች ስብሰባ መበተኑ ተገለጸ። በ4 ኪሎ በሚስጥራዊ ስብሰባ የተጠመዱት አብይ አህመድ እና ብርሃኑ ጁላ በዛሬው ዕለት ከጀነራሎቹና ኮሎኔሎቹ አዎንታዊ ምላሽ አለማግኘታቸው ተነግሯል። በርካታ የጀነራሎች ጥያቄዎች በአብይ ወደ ጎን ተተው ማለት ነው። በርካታ ጀነራሎች በዛሬው ዕለት ከጠየቋቸው ጥያቄዎች መካከል የሎጂስቲክስ፣ የሬሽን እንዲሁም የጀነራሎችና የጠቅላላ ጦሩ ደሞዝ ማሳደግ በአብይ አህመድ ያልተወደደ ጥያቄዎችን ሆኗል ተብሏል። አብይ አህመድም ምን ከፈለጋችሁን የከፈላችሁን ከበቂ በላይ ነው፣ የከፈልናችሁ ከበቂ በላይ ነው። እስካሁን በአማራ ክልል በርካታ ቦታዎች ላይ ተሸንፋችኋል። ለምታደርጉት አመርቂ ውጤት እያየን እንጨምራለን በማለት ጥያቄያቸውን በጥያቄ የመመለስና የመፌዝ ነገሮችን ታስተውላላችሁ ተብሏል።
በርካታ ጀነራሎችና ኮሎኔሎች ስብሰባውን ረግጠው መውጣታቸውን አብይ አህመድን ማናደዱን ተከትሎ በርካታ ሰዎችን በድጋሚ ሌላ ቀጠሮ ማስያዝ እንደማይቻል በመረዳት ጭው ብለው ሲወጡ ዝም ማለቱን ተገልጿል። በርካቶች ላይ አብይ አህመድ ብቻ ተነግሶባቸዋል ነው የተባለው። ከዚህ መካከልም በጀነራል አይን ዓለም የሚመራው የጀነራሎችና የኮሎኔሎች ስብሰባ ለአብይ አህመድም ማስፈራሪያ ጭምር እንደደረሰው ነው የተገለጸው። በይፋትና ጥሙጋ የተከናወነው ልዩ ኦፕሬሽን። በሌላ መረጃ በይፋትና ጥሙጋ ወረጃ ፍላታና ግድም ግንባር ላይ በተከናወነ ልዩ ኦፕሬሽን በአካባቢው የፋኖ እንቅስቃሴ በማጥናት መረጃ ሲያቀብል እንዲሁም ንጹሃንን የፋኖ ደጋፊ ናቸው በሚል ጥቆማ በመስጠት ሲያስረሽንና ሲያሳስር የነበረ የአገዛዙ መረጃና የደህንነት አባል ላይ የማያዳግም እርምጃ ተወስዷል። የ77 ክፍለ ጦር አርበኛ በይፋትና ጥሙጋ የአገዛዙን መረጃ ደህንነትና አባል በመግደል ድል መቅዳጆችን ተሰምቷል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት 77 ክፍለ ጦር በይፋትና ጥሙጋ ወረጃ የፍራታና ግድም ክላስተር ላይ በልዩ ኦፕሬሽን በቀጭ ስሙ ሰይዶ በሚል የሚጠራው የአገዛዙ መረጃና ደህንነት አባል ላይ እርምጃ መውሰዳቸው ታውቋል። ግለሰቡ በአካባቢው ፋኖ እንቅስቃሴ በማጥናት ለጠላት መረጃ ሲያቀብል ንጹሃኖችን የፋኖ ደጋፊ ናቸው በሚል ጥቆማ በመስጠት ሲያስረሽንና ሲያሳስር እንደነበረ የተጠቀሰ ሲሆን የ77 ክፍለ ጦር አብሪ ቡድን አባላት ከተማዋን ጥሰው በመግባት እርምጃ ወስደውበታል። ክፍለ ጦሩ እንደዚህም አይነቱ ባንዳ ላይ እንዲህ አይነቱን የማያዳግ መረጃ ጠናክሮ ቀጥሏል የገለጸ ሲሆን ሌሎች ተላላኪ ከዚህ ትምህርት መውሰዳቸው ከድርጅታችን በማጠቀም ከወገን ላይ ኃይል ተሰለፈ በሚል ማሳሰቡን የዚሁትን ህዝብ ግንኙነት መምሪያ አስታውቋል። የራያ ግንባር የቆረጣ ጥቃት። ይህ በእንዲህ እንዳለ በራያ ግንባር መንደፍራ ተብሎ በሚጠራው አካባቢ ላይ ፍጹም ሊመከት የማይችል የቆረጣ ሽምቅ ጥቃት በመፈጸም የጠላትን ጦር አሽመድምደው አኩሪ ድል ተቀናጅተዋል። ከጥቃቱ ረቂቅና ከአጥቂዎች ፍጥነት ጋር ተዳምሮ የአገዛዙ ጦር ኃይል ጥቃቱን ሊመክተው የሚችልበት ፋንታ በተነፈነበትና በተፈረከረበት በዚህ ወቅት በዚያ የተሰለፉ 33 ወታደሮች ተደምስሰዋል። 10 የክላሽንኮቭ መሳሪያና ሌሎች ዘመናዊ ወታደራዊ ትንኳሾችን በአርበኞች ቁጥጥር ስር ውለዋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 102ኛ ኮር 12ኛ ክፍለ ጦር ላይ ስር የ3ኛ ሬጂመንት አርበኛ በራያ ግንባር መንደፍሮ ተብሎ በሚጠራው አካባቢ ላይ ከባድ የቆረጣ ጥቃት በመፈጸም የአገዛዙን ጦር አፈረክርከው አኩሪ ድል ተቀናጅተዋል። በ102ኛና ኮርና 12ኛ ክፍለ ጦር ስር ላይ 3ኛ ሬጂመንት ሰራዊት አባላትን ትናንት ሐምሌ 11 ቀን 2018 ዓ.ም በፈጸሙት እርምጃ በራያ ግንባር ከቆቦ ከተማ በወሰን ኪሎ ሜትር ርቀት ላይ በሚገኘው መንደፍራ ላይ በፍጹም ሊመከት የማይችል የቆረጣ ሽምቅ ጥቃት ተፈጽሟል። በዚህም ታላቅ ድል የተቀናጀ ሲሆን የአገዛዙ ሰራዊት ከጮሬና ከቀዩ ጋር መነሻሻውን በማድረግ በቀዩ ጋርና በመንደፍራ መካከል ያለውን ወታደራዊ ምህዳር ለመቆጣጠር በእንቅስቃሴ ላይ እንዳለና በፋኖ ጦር ቀለበሳ ገብቶ ከባድ እርምጃ ተወስዶበታል። አገዛዙ ጥቃቱን ሊመክት የሚችልበት ፋታ በተፈናበት በዚህ ወቅትም 15 የብልጽግና መከላከያ ሰራዊት አባላት ሲደመሰሱ የሟቾች ቁጥር ቀሪውን ኃይል ሲሸሽ በውስብስብና ተሸክሞ በወሰደው አስክሬን ውጪ መሆኑ የታወቀ ነው። በተጨማሪም 18 የሚሆኑ ወታደሮች ደግሞ በጽኑ ቆስለው ሕይወታቸውን ለማትረፍ ወደ ቆቦ ሆስፒታል መውሰዳቸውን የመስመሪዎች አመላክተዋል። በጥቃቱም ጦሩን ሲመሩ ከነበሩ አዛዦች መካከል አንድ የሻምበል መሪን ጨምሮ ሌሎችም አዋጊዎችም መቀነሻቸው ተሰምቷል። የፋኖ ልዩ ጦር ብቃትና የማጥቃት አቅም በታየበት በዚህ ውጊያ የክላሽንኮቭ መሳሪያዎች፣ 9 የእጅ ቦምቦችና ሌሎች ወታደራዊ ቁሳቁሶች ከጠላት ተደማርከዋል። በተያያዘም ዜና በዚሁ መንደፍራ ተብሎ በሚጠራው አካባቢ ላይ በተፈጸመ የደፈጣ ጥቃት 15 ወታደሮች የተደመሰሱ ሲሆን ከ18 በላይ የሚሆኑ ወታደሮች ደግሞ መቁሰላቸው ተሰምቷል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ በተደምጧችሁ ያልናቸውን መረጃዎች እነዚህ መስሉ ነበር። በሌላ መረጃ ተመልሰን እስከምንገናኝ በሌላ መረጃ ቸር እንቆይ። ቻናላችንን ሰብስክራይብ ማድረግ ቤተሰብ ይሁኑ።